እንዴት ነህ ቴዲ? ሀሎ ደህና ነኝ። ቆይ ስለ ጋሼ ምን የተገኘ አዲስ ነገር አለ? እስካሁን ምንም ነገር የለም። ቆይ ጋሼ ወደ እኔ ከመምጣቱ በፊት አንተ አብረው ነበርክ አይደለ? አዎ አብሮኝ ነበር። ቆይ የነገረህ ወይም ያየኸው ነገር የለም? ማለቴ እንዴት ነው የተያዘው? ይሁዳ ምናምንቴ እንዴት አይነት ተኩላ ብትሆን ነው ይህን ያህል ጊዜ ተጫወተብች? ወይኔ ወንድሜ እስከ ዛሬ ድረስ ከስር ሆና ስትጫወትበት ነበር ማለት ነው። ጋሼ ግን እርግጠኛ ነህ ይህን ሁሉ ነገር ስታደርግ የነበረችው የቶማስ ባለቤት ናት? እንዴት እንደዚህ ታደርጋለች? አዎ ራሷ ናት። ሰው መስላ እየተቅለሰለሰች ወንድሜ ላይ እየተጫወተችበት ነበር። ከንቱ። በጣም ይገርማል። ሴት ሆና እንደዚህ ሴት አልካት እሷን ብሎ ሴት እጂ ሰይጣን የእጇን ታገኛታለች። ሄሎ ጋሼ እንዴት ነህ? ልጆቹ ተገኙ የሚባለው ነገር እውነት ነው እንዴ? ቦታው ላይ ነህ? አዎ እዛው ነበርኩ። አሁን ወጣሁ። ምን አይነት አውሬ ሰው ነው ግን ይሄንን ያደረገው? ለመሆኑ ተያዘ? አልተያዘችም። አልተያዘችም ስትል ሴት ናት እንዴ? ስልኩን ዘግቶት ነው። ቴዲ ምን እያልክ ነው? የዚች የሰይጣንን ስራማ ማወቅ አለበት። ቆይ አንዴ ስልኩን ዝጋውና እናወራ መጀመሪያ። በዚህ ሁኔታ መሆን የለበትም። ለምን ሲባል? ምክንያቱም እዛው ባለችበት የሆነ ነገር አድርጓት ቢታሰርስ። ስለዚህ ዝጋውና መጀመሪያ እናወራ። ሌላም ብዙ የደበቀችው ነገር ስለሚኖር እሷ ለህግ ነው መቅረብ ያለባት። አይ አንድ ነገር እንዳታደርገው የግድ ማወቅ አለበት እኮ። በአካል አግኘውና ንገሯ። ደሞ እኮ መረጃን በስልክ መለዋወጥም ሙያችንም አይፈቅደውም። ሌላ ስለ መረጃው ያወቀ ሰው አለ እንዴ? አይ ማንም የለም። መረጃውንም አሁን ነው የደረስኩበት። ጥሩ በቃ። ጥሩ ስትል ማለቴ በቃ አሁን ደውለ በአካል አግኘው። ጥሩ እሺ። ቴዲ አብረን ቆመን እያወራን ሁለት ጎረምሶች ናቸው ከመኪና ወርደው ወዲያው ይዘውት ሄዱ። ያው አንተ የቅርብ ሰው ስለሆንክ አንተ ጋር ደውዬ ወዲያው ነገርኩ። በፈጣሪ ቆይ መኪናው ምን አይነት ነው? ማለቴ የሆነ ታርጋውን ለማግኘት ወይ ፎቶ ማንሳት ምናምን አልሞከርክም? ሞክሬ ነበር ግን ታውቃለህ አልነበረውም። አንስተውታል። አንስተውታል? በፈጣሪ የተረገሙ። ቆይ እኔ የምልህ ጋሼ ስለ ወንጀለኞቹ ምንም ያለህ ነገር የለም? አይ ምንም አላለኝም። ለአንተ ለመናገር ነበር የቸኮለው። ሳስበው ግን ስለ ነገሩ የሚያውቅ የቅርብ ሰው ይሄንን ነገር ያደረገ ይመስለኛል። አዎ እኔም እንደዛ ይመስለኛል። ግን ቆይ ስለዚህ ጉዳይ ማን ሊያውቅ ይችላል? እኮ በደንብ አይናችንን መግለጥ ይኖርብናል። ደግሞ ይሄንን ሁሉ ነገር የምታደርገው ሴት እንደሆነች የነገረኝ ነበር። አንተ ቆይ ምን ለማድረግ እየሞከርክ ነው? ደሞስ ምን እንደሚዘጋጅልህ? ተይናኔ በመንገዴ እንዳትገቢ። የትኛው መንገድ? መቼስ አብደት ካልሆነ በስተቀር ወደዛች መንደር አትመለሳትም አይደል? ወይ ደግሞ ተራምደኝ ትሄዳለህ? ተይ አልኩሽ። እኔማ ፈርቻ አልሸሽም። የሀገር መሳቂያ መሳለቂያ አልሆነም። ኧረ ተው አንተ ልጅ ብስል ሁን። ጅሉ ራስህን አድን እንጂ ፈርጥጥ ሽሽ ተባልክ እንዴ? እና ይሄ ምን ይሉታል? ፈርጥጠን መሮጥ፣ ሰው ቤት መጠን ማስቸገር። ከዚህ በላይ ምን ውርደት፣ ምን የቁም ሞት አለ? ቆይ ምን ተነካ? ምን ደረሰብህ? አሃ ልጅት እንዴት እህቴን ሽቅብ ቁልቁል ስታያት እንደነበር አላየሻትም እንዴ? ተይኝ፣ ወደ አታስብሽ። እኔ እኮ ኖር ክበር የተባልኩኝ ልጅ ነኝ። ደግሞ በዚህች አይጥልና ተው መክቦ፣ አሁን ይሄ ምን ውድ ያስብሳል? ኧረ ተው እንደው ስቆ ማለፍን ችሎ ማደር ልመድበት። አይሆንም እና መመለስ አይቀር። ቆይ እኔ
አላሳዝንህም? እህትህስ ብትሆን አታሳዝንህም እንዴ? እኔ ለስንቱ ልሁን? ስንት ቦታ ልከፋፈል? ስንቱ ቦታ ላስብኝ? እና ተይ፣ ምንም ብትይኝ አልቀርም። ነገ ባዳሪው መኪና ሄዳለሁ። ችግር አትፍጠሪብኝ። ግድ የለም አትስማኝ። እኔ ስታጣ ይገባል። ችግር መፍጠሬንም ደግሞ ስታጡኝ የዛኔ ትረዱታላችሁ። ምን ነው ፈጣሪ እፎይ ብዬ በማረፌ እንደዚህ የምንከራተተው እንደምበድዬ ነው? ምን አጥፍቼ ነው? እንዲሁ ባያድለኛል እንደዚህ መሰቃየቴ። ተይ በቃሽ እናኔ፣ እንዲከፋኝ አታድርጊ። ረፊ ብያለሁ። እንግዲህ አታሳዝኝ። ባሳዝንህማ እንዲህ ባልጨከንክብኝ ነበር። አይቶ እድሌ ነው፣ የኔ እድል ነው። እንዲህ ተንከራታች እድሌ ነው እንዲህ ቢያደርግ። አይ እንግዲህ ተይ ብያለሁ። ተይ ግድ የለም ተው፣ አትስማኝ። በቃሽ እናኔ። እናንተ ምን ሆናችሁ ነው? ልትደባደቡ ነው እንዴ? መስዬ ልጅቷ ስራ እኮ ስላልገባሽ ነው። አቃጥላ ሳደፋኝ ማስታወስ አለብሽ። ምንም የምላት ነገር እኮ አሰማኝም። ግን ደግሞ መጣላት ጥሩ አይደለም። ይቅርታ መስዬ፣ ረበሽን ሻርላ አንቺ ነይ። እኔና አንቺ ውጭ እናገራለን። ሂጂ። መጣሁ። ትንሽ አብራኝ ብትቆይ ነበር ያመጣኋት። ብትቆይ ችግር አለው? መሲ ቆይ ማስታወስ ጀመርሽ እንዴ? አይ አይደለም። ኧረ ግን እሷ እህትሽ ነኝ እያለችኝ ስለነበር ምናልባት ትኩር ብዬ ካየኋት ካስታወስኳት ብዬ ነው። እባክሽ ተያት። እህትሽ ብትሆንም አብራችሁ ኖራችሁ አታውቁም። እኔ ነኝ እህትሽ። ይልቅ የሚያስፈልግሽ ነገር ካለ እኔን ጠይቂ። እሺ። አንቺ ደግሞ ውጭ ነው እጠብቅሻለሁ። እንደውም ወደ ክፍሌ ነኝ። እሺ። በቃ አንቺ ተኝተሽ ረፍት አድርጊ። ቁስልሽ እንዳይነካብሽ፣ የታሸገውን ቢሆን እንዳይነካብሽ ተጠንቀቂ። እሺ ተኝ በቃ። እሺ ለእኔ አታስቢ፣ ግን አንቺ አሁን ሄደሽ እንዳትጣይ እባክሽ። ኧረ አልጣላም። ለምን ብዬ እጣላለሁ? እሺ እሺ አጅሪት መጣሽ? ቆይሻል መሰለሽ? ይቅርታ። እዛ ገብተሽ ምን ስትያት ነበር? አይ ኧረ ምንም አላልኳትም። ስሚኝ ኑሊያት፣ እዚህ ቤት ውስጥ ካለሽ ድረስ እኔ የምልሽን ነገር እሺ ማለት ግዴታ አለብሽ። ተግባባን? እሺ እና እሺ ብቻ። እሺ ግን መሲን ወደ ክፍሏ ላስገባት ብዬ እንጂ አንቺ ያልሽውን ሳልሰማ ወይ ንቀት ሆኖ ምናምን አይደለም። ቆይ ንቀት ግን ምን እንደሆነ ታውቂያለሽ? አሁንም መልስ ስጭኝ እሺ በያልኩሽ ወደ ማብራራቱ ገባሽ። እሺ ይቅርታ። እባክሽ ወደዛ። ይቅርታሽን ተቀቅለሽ ብላ። ይሄ ለኔ አይጠቅመኝም። የማትረቢ በፊት እኮ ጥሩ ልጅ ነበርሽ። ማን ነው ቆይ እንደዚህ ንቀት ያስለመደሽ ነው? ወይስ እዛ ገጠር ከርመሽ ስለመጣሽ ነው? አረ አንቺ ስላልተረዳሽኝ ነው እንጂ እኔ አልተቀየርኩም። ከኔ ልክ አንቺ ተቀየረሻል። በፊት እኮ እንደ ጓደኛዬ ነበርሽ። እሱማ ድሮ ነዋ። አሁን ደረጃችን ጎልቶ ታየኝ። ለዛ ነው አንቺም እንድታውቂው እየነገርኩሽ ነው። አይ አውቃለሁ፣ መናገር አይጠበቅብሽም። በቃ አሁን ቶሎ ውጪ ያልኩሽን አድርጊ። ደግሞ ጓደኛ አትመጣም፣ ስለዚህ ለኔ ብቻ የምታዘጋጁ። እሺ ደግሞ ቶሎ እየመጣሽ የምፈልገው ነገር ጠይቂ። እሺ እግዚአብሔር ይመስገን። ጎረምሳው እንዴት ነው? ቤቱን እየለመድከው ነው? አዎ ለምዶታል። እንዴ ታዲያ ለምን እሱ ጋር ተቀመጣችሁ? እዚያ አትሆኑም ነበር?
እሱ እኮ ምግብ ስንመገብ ብቻ የምንቀመጥበት ነው። ማለቴ መመገቢያ ብቻ ነው። ኑ እዚህ። አረ እሺ እንግዲህ በላ ተነስ እንሂድሳ። ተነስ ተቀመጡ። አይንዬ መኩ ምን አይነት ስራ መስራት ይችላል? የሚሰራው ስራ እንግዲህ እርሻው ነው መኩዬ። ሌላ ምን የምትችለው ነገር አለ? እኔም የከተማ ስራ ምን እሰራለሁ ብለሽ ነው? በቃ እናንተ አትጨነቁ። ዛሬ ላንተ የሚሆን ስራ እየፈለግኩልህ ነበር። አይ እንደው እዚህ መተን ወድቅን አስቸገርንሽ አይደል? ተይው፣ ፈጣሪ የፈቀደው ይሆናል። አትጨነቂ። ይሄ ደግሞ ምን ማለት ነው? ኧረ ተይ አይንዬ፣ እንደዛ አይባልም። አንቺ እኮ በጣም ጥሩ ሰው ነሽ። ታዲያ ለዚህ ጊዜ ካልሆንኳችሁ መቼ ልሆናችሁ ነው? እንደው እድሜሽን ያርዝመው። ሌላ ምን እላለሁ? እሱማ እንደው ወደ ሀገሬ ታሪኩ ብሎ አስጨንቆኝ ነበር። እስቲ እባክሽ እንደው ተቆጪው። እናኔ ምን እውነቴን ነው። ወደዛች ሀገር አትመለሳትም እንዴ? ምን ማለት ነው ደግሞ መልሳለሁ ማለት? እንደዛ አይሆንም። እሺ፣ ይሄ ላንተ ጥሩ አይደለም። ቆይ ላንተ የሚሆን ቆንጆ ስራ አስጀምራለሁ። እሺ፣ ለእሷ አትጨነቅ። ጎሽ፣ ሰማሃት አይደል? ለአንተ የሚሆን ስራ ታስጀምርሃለች። ቆይ ልጆቹ የት ሄደው ነው? አሉ ላይ ናቸው። በቃ ህፃናቱን መያዝ አለብን። ከመሀል ያለው ሰው ስላልታወቀ በጥንቃቄ መንቀሳቀስ አለብን። እሺ፣ አታስብ፣ በደንብ እጠነቀቃለሁ። እሺ ቻው። በቃ አዲስ ነገር ካለ ቶሎ ቶሎ አሳውቀኝ። አታስብ፣ አሳውቅሃለሁ። ኦኬ ቻው። አንቺ ልጅ እንኳን ያልኩሽ እንዴ ማን ነው ደግሞ? ወይ ማመጣሽልኝ? ማሪ ክላስ እንዴት ነበር? አልሄድኩም። እንዴ ለምን? አማመሽ እንዴ? ቆይ ምን ተፈጥሮ ነው ያለችው? እንዴ ቤቱን ለነዚህ ገጠሪ እንግዶች ትቼ ልሂድ? ቆይ ምን ማለትሽ ነው? ኧረ ለቤቱ ብለሽ ነው የቀረሽው? አዎ ማም፣ የእውነት እኔ ለቤቱ ብዬ ነው የቀረሁት። በዛ ላይ እቺ አቃጥላ ልደፋኝ ነው። ማንሽ ልጅቷ? ኑንያት ነቻ። እባክሽ እነሱን ታያቸው። ይልቅ መሲ እንዴት ናት? ዛሬ ምን ትሰራኝ ነው አለችው? ምንም የተለየ ነገር የለም፣ ቁጭ ብላ ነው ያለችው። እኔ ግን ሳያት ታስፈራኛለች። እኔ ሳስበው ግን የረሳቸው አይመስለኝም። ይልሽ እኔ ግን ይመስለኛል ማም ከቤተሰቦቿ ጋር እንኳን አልተቀመጠችም። ግራ ገብቷታል። ይሄ ሁሉ ነገር የሆነ እኮ በእኔ ምክንያት ነው። ይሄ ሁሉ የኔ ጥፋት ነው። እረፊ ልጁ። እንዲህ ስትል ሌላ ሰው እንዳይሰማሽ እሺ? እሺ በቃ አሁን ታችሁ ረጅና ተሰብስበን እራት እንብላ። ከእነሱ ጋር የምንሰበስበው? አዋ አባት ሲመለስ። እየቀለድሽ አይደለማ? አይ አልቀለድኩም። በእኔ እጭ አቦ ወደመጡበት ይመለሱ። እኔ ሆነ የመታፈን ስሜት የተሰማኝ ነው። ገባኝ። ግን ተረጋጊ እሺ? ትንሽ ቀን ብቻ ነው። እንዴት አመሻችሁ? ጎረምሳ እንዴት ነህ? አይኔ እንዴት ነሽ? ሰዎቹ የት ሄደው ነው? አሉ ላይ ናቸው። ኦ ነው እንዴ? እኔ የምልሽ አይንዬ፣ እናወራለን እያልኩ እኮ አንዳንድ ነገሮች ሲያጋጥሙኝ ምን ሲል ብቻ ሳናወራ ቀረን። እንዴት ነው ይሄ? የሰማሁት ነገር እውነት ነው? እንዲያው ትንሽ ጫፍጫፉን ኤሉም ነግራኛለች። አረ እንደው ያልታሰበ ነገር ነው። ምንድን ነው? ቆይ እንደሚባለው ልጁ ሞቷል እንዴ? አይ አልሞትም፣ ግን በጣም ተጎድቷል ይባላል። ይሄንን ደግሞ እንዴት አወቅ? ምን ተደዋውያል ነበር እንዴ? እያየሽኝ ነው እንዴ? ካልሞተማ ምን ችግር አለው? ተነጋግሮ መስማማት ይቻላል አይደል? አይ ከነሱ ጋር መስማማት ሞትን ማፋጠን ነው። እንደውም እስካሁን መቆየታችን በእኔ ጥረት ነው። እንዴ ለምን? እንደው ሰውየው ይሄ ነው እንደዚህ ነው የማትለው ሰይጣን ነው፣ የተረገመ ሰው ነው። ምን እሱ ብቻ፣ እንደው መላ ቤተሰቡ፣ ልጁ፣ ሁሉም የተረገሙ ናቸው። ይሄ ከባድ ነው። እንዲያው በርቅ በምናምን ነገር ቢሞከር እሺ አይሉ?
እንኳን ልጁ ተነክቶበት እንዴት ኩር ብለህ ካያቸው ተነስተው ልግደል ነው የሚሉት። በዛ ላይ እንደ ወርቅ እንኳን ቢባል ልጅሽን ስጪ ነው የምባለው። እስቲ ወንድ ነው እናቱ ወልዷለች። ዝም በል አንተ። ጎበዝ ልጅ አለሽ። ይሄ ደግሞ ምኑ ነው ጎበዝ? ደርሶ ሁሉንም ልግደላችሁ እያለ እየፎከረ። ሳይበዛ እንደዚህማ ጥሩ ነው። እስቲ መፍትሄ እንፈልጋለን። አይኔ ምንም እንዳትጨነቂ እሺ። በዛ ላይ ደግሞ ታውቂያለሽ ልጆችሽ ለኔና ለሄሉ ልጆቻችን ናቸው። አራውቃለሁ። ቢሆን ነው እንጂ ባይሆንማ መች ስቃችሁ ትቀበሉን ነበር። ቆይ ግን ወንዱ ልጃችሁ ወዴት ሄደ? አዎ አለ ይመጣል። ትንሽ ልንቀሳቀስ ብሎ ሄዶ ነው እንጂ ይመጣል። በቅርቡ ይመለሳል። እሺ በቃ ተጫወቱ። እኔ ወደ ላይ ልውጣ። እሺ እናንተ ምን ሆናችሁ ነው? ኑን የተፈጠረ ነገር አለ? ቆይ መሲ ደህና ናት? እኔ እንጃ እትዬ፣ ጩኸት ሰምቼ ስገባ ፈርታ ነበር መሰለኝ ሮጣ አቀፈችኝ። አይ መሲ አረፍ በይ የኔ እናት። ቆይ ምን ይሻላታል? አይዞሽ ተረጋጊ እሺ። ቆይ ለምንድን ነው የጮሽው? የተፈጠረ ነገር አለ እንዴ? ምንድን ነው እሱ? የሚያስፈራ ህልም አይቼ ነው፣ ሌላ አይደለም። ኑኒ መድኃኒቱ ሰጥሻታል አይደል? አዎ የቀኑን ሰጥቻታለሁ። ለአሁኑ ግን ሰዓቱ ገና ነው። እስኪ ሂጂና አምጪላት፣ እሱ ትንሽ አረጋጋታል። እሺ መጣሁ፣ ትንሽ ጠብቁኝ። መሲ ቆይ ምን አይነት ቅዠት አይተሽ ነው? ማስታውሰው ነገር አይደለም፣ ትዝም አይል ነገር ነው። አይዞሽ እሺ፣ ምንም አትጨነቂ፣ እኔ ያለሁልሽ። በቃ ተረጋጊ፣ ነይ።
ኖ አቤት ጋሼ። አቀራርበሽ ጨርሰሻል አይደል? ነይ እዚህ ቁጭ በይና ራትሽን ብይ። መሲም መታ ከኛ ጋር ብትሆን እዚህ በጣም ጥሩ ነው። ምክንያቱም ከኛ ጋር መሰብሰቧ ለማስታወስም ቢሆን ይረዳታል። አይ ቶሚዬ በጣም አሟታል። እየጮችና እየቃዠች ነበር። እኔና ኑንዬም አሁን ነው አረጋግተናት እኛ የተመለስ ነው። እሷ ተኝታለች። አይዳይ እንደው ልጄ ምኑ አገኘብኝ? ጭራሽ እየቃዠች ነበር ነው ያልሽኝ? አዎ ግን ተረጋጊ በቃ እሺ። አሁን ደህና ነች፣ እንቅልፍ ወስዷታል። እንደውስ እኔ ምን አመጣለሁ ብለሽ ነው? በእኔ አቅም ምን እፈጥራለሁ? ተረጋጊ እሺ አይንዬ። በእርግጥ ይሄ ላንቺ በጣም ከባድ ነው፣ ግን ያው ተረጋጊ። መረጋጋቱ ነው የሚሻለው። አይንዬ ተረጋጊ እሺ። እኛ ያለንላት አታስቢ። ፍቅራችሁ በጣም ያስቀናል። መዋደዳችሁን ቀጥሉበት። አሁን እነዚህ ምናቸው ያስቀናል? ማለቴ ምንም ያስቀና ነገር አየባቸው። እኔም ነገር አላየሁም። እንግዲህ አለፈሽ ማሪ፣ ሌላ ጊዜ ታያቸዋለሽ። አሁን በሉ ምግቡን ብሉ ባካችሁ። እሺ ዋው! ማን ነው ይሄንን ምግብ የሰራው? ውድ አንቺ ነሽ? አይደለም ኑንዬ ነች። ውይ አባባ አይጣፍጥም አይደል? ማሚ ላትሰራላለች እንዳያምቅርብ። ምን ነው ውዴ? አረ እንዲያውም በተቃራኒው ነው። በጣም የሚጣፍጥ ምግብ ነው። ኑኑዬ ከየት ነው እንደዚህ የሚጣፍጥ ምግብ መስራት የተማርሽው? በትምህርትሽ በጣም ጎበዝ ነሽ፣ በዛ ላይ ቆንጆ ነሽ። ይሄ በጣም ትልቅ መባረክ ነው። አይኔ መሲም ልክ እንደዛው ናት። እስኪ መስዬማ ፈጣሪ እንደው ጤናዋን ይስጣት። ቆይ መስራት አልጀመርሽ? እየቀለድሽብኝ ነበር? አይ እየቀለድኩ እንኳን አይደለም። ቅድም አንብቤ ያልሽኝ መጽሐፍ እያነበብኩ ነው የሰራሁት። አስመሳይ አታስመስይ እሺ። እዚህ ደግሞ አንገትሽን አታቀርቅሪ ወደዛ። ምንድን ነው ያልሽው? ምንድን ነው ያልሽው? አንቺ ጨምላቃ ልጅቷ ምንድን ነው ያልሻት? ይቅርታ አባቢ፣ ዛሬ ማንም ምንም ምግብ የሰጠኝ ሰው ስለሌለ ነው። እንዴ ቢሆንስ? መሲ ታማለች። ልጅቷ ለቤቷ አዲስ ናት። ምን እንድታረግሽ ነው የምትፈልጊው? ራስሽ ገብተሽ ተተሻት ወይም ማ እኔ እንዴ? ቆይ ምን ማለት ነው? ያወራሁትን በደንብ አድርገሽ ሰምተሽኛል አይደለም እንዴ? ኡፋንስ አንቺ ልጅ ቁጭ በይ። እንዴ ምን ሆነሃል ቶሚ? ተረጋጋ እንጂ። ነይ ቁጭ በይና ምግብሽን በይ። ነይ ቁጭ በይ። ተዋት እንጂ ልጅ እኮ ናት። ነይ ቁጭ በይና በይ። ኑኑ ጎበዝ ልጅ። እሺ አንቺ በጣም ጎበዝ ልጅ ነሽ፣ ግን ራስሽ ላይ ስራ ማብዛት ደግሞ የለብሽም። እንግዳ ነሽ ለቤታችን። አይ እኔ ራሴ መስራት ስለፈለኩኝ ነው። በቃ መልካም ራት ከላይ ሂጅ እህት ይለያት። በጣም ጥሩ ሂጂ በቃ። ኑኑዬ እምቢ ብትልሽም በግድ አጉርሻት እሺ። ያለዛ በጣም ትጎዳለች። መድኃኒቱ ደግሞ ያለ ምግብ በጣም ከባድ ነው። እሺ እሺ ሂጂ በቃ። አይንዬ ቢ የበላ ነው። ምን ነው ልጄ? ጋሽዬ እትይ እንደው ቅር ካላላችሁ እኔ ከእህቶቼ ጋር ሂጄ አብሬ ራት ብበላ ብዬ ነበር። እንዴ መኩዬ ምን ሆናል? ለዚህ እኮ ምንም አይነት ፈቃድ አያስፈልገውም። እህቶች ጋር ሄዳ አብረ መብላት ትችላለሽ። እንዲያውም ለመሲም ቆንጆ ነው። ማስታወስ እንድትችል ያደርጋታል። በሊድ
እሺ እቴ እግዚአብሔር ያክብርልኝ። አመሰግናለሁ። ችግር የለም። ይሉኝ ይህ ውስጥ ስነ ስርዓት ነው። ለመንቀሳቀስ እንኳን እኮ አስፈቅዶ ነው የሚሄደው። ከዚህ በላይ መባረክ አለ አይኔ። አምላክ ይመስገን። እንደው ፈጣሪ በአንዱ ቢነሳ በአንዱ ያካክሳል ይባላል። እውነት ብለሻል አይኔ። ይበላሽ ነው እህቴ አልተኛሽም እንዴ? የተኛሽ መስሎኝ ነበር እኮ። መተኛት አልቻልኩም። ለዛ ነው። ምን ነው እህቴ አሁንም እየቃዠሽ ነው እንዴ? አይ ቅዠት አይደለም፣ ዝም ብዬ ነው። እሺ በቃ አሁን ምግቡን ቢና መድኃኒትሽን ትወስጂ። ምግብ እበላለሁ፣ መድኃኒት ግን መውሰድ አልፈልግም። እንዴ ተይ እንጂ እህቴ። ቆይ እንዲሻልሽ አትፈልጊም እንዴ? በዛ ላይ ሙሉ ቤተሰቡ ስላንቺ እየተጨነቀ ነው። እትዬ ግን በጣም ጥሩ ሰው ናት። እንዴት እኮ እንደምትንከባከበኝ ብታይ አይደል? ማስታወስ ስለማልችል ያው ላቃት አልቻልኩም። አይዞሽ እህቴ፣ ምንም ነገር ቢሆን ከጎንሽ ነኝ። እሺ እንድታስታውሽ አግዝሻለሁ። ወንድሜ እንዴት መጣ? ኧረ እኔ ሄሉ ለብቻ ያልቀመሳለኝ እንደው እናንተን እያየው ከተበላኝ ብዬ ነበር አመጣጤ። እውይ ወንድሜ ቤት ያለ መስሎ ነው። እዚህ እኮ እንደዛ አይደለም፣ መልመድ አለብህ። አዎ እሱማ ልክ ነሽ፣ ግን ምን ላድርግ ብለሽ ነው? ያው ልምድ ሆኖብኝ ነው። ግን እኔ አንድ ሀሳብ አለኝ። ምንድን ነው እሱ? ትሪ ካገኘው ሄጄ ፈልጌ ላምጣና ምግቡን አንድ ላይ አድርገን እንበላለን። እሱማ የተሻለ ሀሳብ ነው። እሺ በቃ መጣሁ። ለምንድን ነው እንደሱ የምታፈጥብኝ? እንዲሁ ዝም ብዬ ሳይሽ አሳዝንሽ። እንዴ ምን ነው የሚያሳዝነው? ለምንድን ነው የምታዝንልኝ? እህቴ እኮ ነሽ። አንቺ ብትረሺውን ያረሰው እንዲሆነሽ ሳይሽ እንዴት አላዝን? እኔ እኮ ደህና ነኝ። እሺ በጣም ደህና ነኝ። አንተ አትጨነቅ። መስሎሽ ነው? ደህና ብትሆኝማ ትዝ እንልሽ ነበር። መቼ አስታወስሽ? ያው መድኃኒቴን እየወሰድኩ ስለሆነ ትንሽ ቆይቼ አስታውሳችኋለሁ። እና እዚህ ጋር ቁጭ በል። ወደዚህ ጠጋ በል። ጥሩ አደረጋችሁ። በሉ ብሉ። አሁን ይህንን ወጥ ነው ጋሽዬ ወጥ ነው ብሎ ያደናነቁት። እና ምን ልትል? አይ እንግዲህ ማናታችን ላይ መውጣትሽ ነው። ማን ችሎሽ? አረ አይጣፍጥም ልትል ባልሆነ እህቴ ንገሪኝ። አይጣፍጥም? አይ ቆንጆ ነው፣ ይጣፍጣል እኮ። ድሮም አንተ እኔን ጎበዝ ማለት አችልበትም፣ ንቀት አለብህ። አይ እንግዲህ አትጨማለቂ። ስሚኝ እህቴ፣ እኔን ምን እንደምታደርገኝ ብነግርሽ እኮ ብታይ ጉዷ ብዙ ነው። አረ እባክህ ምን ልትል? ምን አደረግኩ? ምን ያላደረግሽኝ ነገር አለ? ዝም በልሽ። የዛኔ አንተ ጥፋት ነው። እኔ ምን እንደፈለኩ ጠይቄ ነበር። የሆነ ጊዜ ከከተማ እንደመጣች እኔ ደህና እህት አለችኝ ብዬ ጓደኞችን ይዤ መጥቼ እንድታዘጋጅ ነገርኳት። ዝም በልሽ። የዛኔ አንተ ጥፋት ነው። እኔ የምፈልገውን ስጠይቅህ። ቆይ መጀመሪያ እኔን ስሚኝ እህቴ፣ ይሄ የሚለው እንዳታምኙ። አረ ቆይ ተስማሙና አንዳችሁ ንገሩኝ።
ዝም በይ እስኪ አውርቼ ልጨርስበት። ቆይ ምንድን እንደዚህ የምትጫጫሁት? ለነገሩ ቤታችሁ እንደዚህ በልታችሁ አታውቁም። እሱ ነው እንደዚህ የሚያደርጋችሁ። ምን ነው ዝም አላችሁ? ተሳስቼ ይሆን እንዴ? ለነገሩ ልክ ነኝ። እዛ ከመሬት ለቅማችሁ እየበላችሁ ይህን ስታገኙ እንዴት አትሳሰቁ? ጅል ቢገባሽ ከኛ የተረፈው ነው እሺ ለእናንተ የሚሆን። ጥግብ ብያለሁ፣ እባክህ አታስቀኝ። ይልቅ ጅሉ አንተ ነህ። የጠገብሽውም እኮ በእህቴ ክንድ እሷ በሰራችሁ ነው። ምን አይነት ፋራ ነህ በፈጣሪ። ሲጀመር ምን ማውራት እንዳለብህ አታውቅም እና ለማ መመለስ እንዳለብህ እንኳን አታውቅም። ልክ ነሽ። ከአንቺ ጋር አውርቼ ራሴን አወረድኩት። ምን አባን ያልከው አንተ? እንድትናረግሽ አንቺ ከይሲ። እንዴ ምንድን ነው? ምን ልታረጋት ነው? ኤልሹ አንቺ ምን ከሰው ጋር መጣላት ደጋገምሽ? ውይ ስትናገርኳችሁ ከፋሽ እንዴ? እነዚህ እኮ ምን ጥቅም የላቸውም። ጥቅም ያላቸው ሰዎች አይደሉም። ለእነሱ መከራከር አይጠበቅብሽም። ቢሆንም አትጣሉ። እሺ መስዬ፣ ለማንኛውም አንቺኛ ክፍል ይፈልግሻለሁ። አይ አትመጣም። ምን አገባ? ይመለከታል። አረ እንደው ምን አይነቷ ቀንድ የሌላት ሰይጣን መጣች። በገዛቴ ይመለከታል። ተው ወንድሜ፣ ተው ወንድሜ፣ እባክሽ መቀባጠሩን ተሽ ነይ ክፍሌ። አትመጣም አልኩሽ፣ አትመጣም። እህቴ አንቺ ገረድ አይደለችም። ገረድ አይደለችም አልከኝ? እነዚህ ምን ታደርጋላችሁ? ለመጣችሁ ጋሽ እያሉትን አልሰማሽም? ራስሽ ላይ ስራ ታብዢ እያረፍሽ ብሏታል። አሁን ደግሞ መሽቷል፣ ምንም አትሰራም። አትለፍልፍብኝ፣ የምወስነው እኔ ነኝ። አንቺ ልጅ ረፊ፣ ሴት መታ እንዳታስቢኝ። በእህቴ አትምጭብኝ፣ ቆዳሽን ነው የምገፋው። አንቺ ተው ወንድሜ፣ እኔ እኮ አልደከመኝም። ደግሞ ሰዓትም ገና ነው። እረፉ፣ አትጨቃጨቁ። ራሴን እያመመኝ ነው። ምንም በሉ ምንም፣ ኑኑ የትም አትሄድም። እንዴት ናችሁ? አዎ እዚህ ተሰብስባችኋል እንዴ? በጣም ደስ ይላል። አባቢ እዚህ ምን ታደርጋለህ? እኔማ የመሲኮ የመድኃኒት ሰዓቷ መድረሱን ሳስብ እንዳትረሳው ብዬ ላስታውሳት ነው የመጣሁት። እዚህ እኮ የተሳቅን የመድኃኒት ሰዓቷን ረሳ ነው። ኦኬ በጣም ደስ ትላላችሁ። ቤቱን እኮ ድምቅ አደረጋችሁት። ኤልሺ ወንድምሽና አጎትሽ እስኪመጡ ድረስ ይኸው እንግዲህ እነሱ መጥተውልሻል። አዎ አባቢ በጣም ነው ደስ ያለኝ። ድብርቱ ሊደፋኝ ነበር። መሲዬ በይ እንግዲህ መድኃኒትሽን ዋጭና ተኚ። በደንብ ረፍት ደግሞ ማድረግ አለብሽ። የሚያስጨንቅሽ ነገር ደግሞ እንዳይኖር ጸሎት አድርጊና ተኚ። እሺ ነገ ደግሞ ሐኪሙ ይመጣል። እሺ በቃ አባቢ እኔ ወደ ክፍሌ ልገባ ነው። ሁላችሁም ደህና ደሩ። ኑኑዬ አንድ ማሳይሽ ነገር አለ ክፍሌ ነኝ። ኑኑ ከመሲ ጋር ትሆን። እሺ እሷን ታስተኛትና ካልደከማት ትመጣለች ወደ አንቺ። በሉ እሺ ተኙ፣ እኔ ልሄድ። ደህና አደሩ። እሺ እሺ ቻው። መኩ ቆይ ለምንድን ነው ከልጅቷ ጋር እንደዚህ የምትሆነው? አየሻት አይደል? ደግሞ ለምን ታያለሽ? ምንድን ነው? ቆይ ለምንድን ነው እስካሁን ምን እንደተፈጠረ ያልነገርከኝ? ቤት ውስጥ ስለሆንሽ ለማውራት ላይ መች ይችላል ብዬ ላንቺ አስቤ። ኧረ አሰብክልኝ እንዴ? እባክህ የማይመስል ነገር አትቀባጥር። እረስቼው ነው ማለት እኮ ትችላለህ። አይ እረስቼው አይደለም። እሺ ተው። ቆይ ምን አለ? ምን አወራችሁ? ምንም አላለኝም፣ ግን ወንጀለኛዋ ሴት መሆኗ ታውቋል እያለ ስለነበር በጣም መጠንቀቅ ይኖርብሻል። ለእሱ አታስብ። እኔ እኮ ሄለን ነኝ። ምን ማድረግ እንዳለብኝ በደንብ ጠንቅቄ አውቃለሁ። መቼም ቢሆን ይሄ ጅል እኔ ላይ መድረስ አይችልም። እሺ የአስከሬን ምርመራውን ቀየርከው? ዛሬ ደግሞ ያ ልጅ ተብዬው እኔ ላይ መጥቶ ሲያላዝንብኝ ነበር።
እነዚህ የማይረቡ እኔን አልሰማም ይላሉ። ማረጋቸውን ነው የማውቀው። ኡፍ አቃጣይ። አውቄሻለሁ አንቺ ተኩላ። ድሮም ቢሆን እንደማትረሽ ገምቼ ነበር። የትም ብትገቢ አታመጭኝም። እባክህን ዝጋው። የሆነ ሰው እየሰማኝ ነበር። የትም አታመጭኝም።